ከግማሽ ምዕተ ዓመት በላይ በዘለቀው ዝርዝር የመጀመሪያው ሳይሆን 518ኛው ነው። አሁን ኤፍቢአይ በጣም እፈልጋቸዋለሁ ፈልጉና አፋልጉኝ ብሎ ገንዘብ ካንጠለጠለባቸው 10 ሰዎችም መጨረሻ ላይ የመጣ ነው። ከ10ሩ ሰዎች የአደንዛዥ እጽ ዋና ነጋዴነት ቅጥያ ያለው እሱ ነው። 100,000ና 200,000 ዶላር ከተለጠፈባቸው ተፈላጊዎች እጅግ ከፍ ያለ ገንዘብ የተለጠፈበትም እሱ ነው። ኤፍቢአይ በታሪኩ ካገኛችሁልኝ 20 ሚሊዮን ዶላር ሰጣችኋለሁ ያለው ለራፋኤል ካራኩንቴሮ ነው። አሜሪካም ሜክሲኮም ይፈልጉታል። እሱ ተውኝ ይላል። ታሪኩ ግን የሚያስተው አይመስልም። እንደውም የበለጠ ያስፈልጋል። Rafael Caro Quintero es nuevamente uno de los 10 fugitivos más buscados por el FBI y se ofrecen $20 millones de recompensa por su captura. Caro Quintero, ex líder del cártel de Guadalajara, es señalado por la muerte del agente de la DEA, Enrique Camarena Salazar, y al piloto mexicano Alfredo Zavala Velar, ocurridos en 1985. ገና ታዳጊ ያለ ጆርሄ ሉዊስ በተባለ ወንድሙ እርሻ ላይ እጽ አብቅሎ መሸጥ ጀመረ። ከነ ፔድሮ ፔሬዝ እና ኤርኔስቶ ካሪሎ ጋር ኃያል ሰንሰለት እስኪፈጥር ድረስ ግን ድንበር ተሻጋሪ ነጋዴ አልሆነም። 1970ዎቹ እንደ አውሮፓውያን አቆጣጠር ላይ ከሜክሲኮ ወደ አሜሪካ በከፍተኛ መጠን አደንዛዥ እጽ እየያዘ በዋናነት ሲያስገባ የነበረው እሱ ራፋኤል ካራኩንቴሮ ነው። ሜክሲኮ ያለው የጓዳላያራ የእጽ ግዛት መስራችም ነው። ሜክሲኮ ያለው የእርሱና ተከታዩ ትውልድ በዚህ ክፉ ንግድ እንዲሰማራ መሲህ ሆኖም አገልግሏል። ከጓዳላያራ የእጽ ሰንሰለት መበጣጠስ በኋላ እንደ ሲናሏ የመሳሰሉ የእጽ ሰንሰለቶች እንዲቋቋሙ አነሳስቷል፣ አስተምሯል። እነ ኤልቻፖ ጉዝማን ዛሬ በአደንዛዥ እጽ ከመግነናቸው በፊት የእርሱ ስም የበለጠ ይጠራ ነበር። ኤፍቢአይ በግድያ ከሚፈለጉት ከነ ዊሊያም ብራድፎርድ ቢሾፕም ሆነ ያስር አብዱል ሰይድ የበለጠ እርሱን ይፈልጋል። ከአሸባሪው፣ ከአጋቹ፣ ከገዳዩ በበለጠ ራፋኤል ካራኩንቴሮ በጣም ይፈልጋል። በጣም እንደሚፈለግ ዋጋውም ይናገራል። የወጣለት ዋጋ $20 ሚሊዮን ነው። An up to $20 million reward is available for information leading to the arrest and/or conviction of Rafael Caro Quintero, the latest addition to the FBI's 10 most wanted fugitives list. Caro Quintero is wanted for allegedly ordering the kidnapping and eventual murder of DEA Special Agent Enrique Camarena, who was also known as Kiki, in 1985. ሁለቱ አሜሪካውያን ጓዳላያራ በሚገኝ ሬስቶራንት ተቀምጠዋል። የግዛቲቱ አለቃ የመንግሥት ከፍተኛ ባለሥልጣን አይደለም። የአደንዛዥ እጽ ነጋዴው ኩንቴሮ ነው የግዛቲቱ አለቃ። ኩንቴሮ በጸሐፊነቱ የሚታወቀው ጆን ክሌይ ዎከር እና የጥርስ ሕክምና ተማሪው አልበርት ሬዳላት በሬስቶራንቱ መገኘታቸው አልተመቸውም። በግሉ የበለጠ በሚዝናናበት ቤት የተገኙት ሰዎች ጸጉረ ልውጥ ሰላዮች እንደሆኑ ተገነዘበ። ወዲያውኑ በጠብደል ጠባቂዎቹ እየተጎተቱ ወደ ዕቃ ክፍል እንዲመጡ አደረገ። ደህና አድርጎ አስነረታቸው። ጸሐፊው ወዲያው ሕይወቱ አለፈ። ተማሪው ወደ ጫካ ሲወሰድ ሞተ። ከ6 ወር በኋላ የሜክሲኮ ሕዝብ ዛፖፓን በሚገኝ ፓርክ ውስጥ 2 አስክሬኖች ስለ መገኘታቸው ሰማ። አስክሬኑ የሁለቱ አሜሪካውያን መሆኑ ሲሰማ አሜሪካ አንደኛውን ቂም በኩንቴሮ ላይ ያዘች። Over several days, including a gruesome torture event that ultimately resulted in his death. That's the red line that doesn't get crossed. You're talking about a United States special agent that was kidnapped, tortured, and killed. ኤንሪኬ ካማሬና ሳላዛር የአሜሪካ የጸረ አደንዛዥ እጽ ቢሮ ባልደረባ ነው። 1985 እንደ አውሮፓውያን አቆጣጠር ላይ ለሜክሲኮ ፖሊስ አንድ መረጃ ያቀብላል። ፖሊስ ቺቹሃ ባለው ኤል ቡፋሎ በመባል የሚታወቀው የእጽ እርሻን ይከባል። 10,000 ቶን የሚወጣውን እርሻ
በሳት ያጋየዋል። የእርሻው ባለቤት ኃይለኛው የዕፅ ነጋዴ ኩንቴሮ ነበር። ኩንቴሮ በተደረገው ነገር አበደ። በሳላዛርና በሜክሲኮ ፖሊሶች ላይ የግድያ ትዕዛዝ በጉልበተኛነቱ አወጣ። ሳላዛርን እንደፎከረ ያዘው፣ አሰቃይቶም ገደለው። ይሄኔ አሜሪካ ሁለተኛውን ቂም በኩንቴሮ ላይ ይዛለች። An up to $20 million reward is available for information leading to the arrest and or conviction of Rafael Caro Quintero, the latest addition to the FBI's 10 most wanted fugitives list. Caro Quintero is wanted for allegedly ordering the kidnapping and eventual murder of DEA Special Agent Enrique Camarena, who was also known as Kiki, in 1985. ኩንቴሮ ወደ ኮስታሪካ መሰደዱ አላዋጣውም። በኮስታሪካ ተይዞ ለሜክሲኮ ተላልፎ ተሰጠ። ለሜክሲኮ ከፍተኛ የፖሊስ ባለስልጣናት እስከ $300,000 ጉቦ እየከፈለ ሲያመልጥና ሲሰወር የነበረው ኩንቴሮ 1985 እንደ አውሮፓውያን አቆጣጠር ላይ ግን በቃህ ተባለ። ገለሃል፣ አግተሃል፣ ክፉ ዕፅ ሸጠሃል ተብሎ 40 ዓመት ተፈረደበት። በሜክሲኮ የሚገኝ በግዛት ደረጃ ያለ ፍርድ ቤት ግን ሊቀጣ የሚገባው በፌዴራል ፍርድ ቤት አይደለም፣ የተከሰሰባቸው ወንጀሎች በፌዴራል ደረጃ የማያስጠይቁ ናቸው ብሎ ከተያዘ ከ23 ዓመታት በኋላ 2013 እንደ አውሮፓውያን አቆጣጠር ላይ ለቀቀው። በዚህ አወዛጋቢ የፍርድ ቤት ውሳኔ ኩንቴሮ ሸሽቶ አመለጠ። እገታም ግድያም የአደንዛዥ ዕፅ ንግድም በፌዴራል ደረጃ ሊታይ የሚገባ ቢሆንም ፍርድ ቤቱ የወሰነው ውሳኔ አሜሪካን አስቆጣ። በቅጣቱ ያልወጣላት አሜሪካ ይያዝ ብላ አገር ይያዝልኝ አለች። ሜክሲኮ እሺ ብላ ልትይዘው ስትል ሰውየው ጠፍቷል። ከተደበቀበት ቦታ ፕሮሴሶ ከተባለ መጽሔት ጋር ቃለ መጠይቅ ሲያደርግ እኔ ማንንም አልገደልኩም፣ ከዕፅ ሽያጭ የወጣሁ ተራ ሰው ነኝ፣ ተውኝ ብሎ ተናግሯል። እነ ኤልቻፖ በእስር ቤት እያለ ጎበኙት እንደነበር የተናገረው ሰውየው ከዚህ በኋላ ግን በዚህ ሥራ ውስጥ የማይሰማራ ሰው ስለሆነ እርሱኝ የሚለውን ተማጽኖውን አቅርቧል። አሜሪካ ግን አልተወችውም። ሚያዝያ 2018 እንደ አውሮፓውያን አቆጣጠር ላይ ለዚህ ሰውዬ $20 ሚሊዮን እሰጣለሁ ያዙልኝ ብላለች። ኩንቴሮ ተውኝ ስላለ በቀላሉ አይተውምና